ኦኬ እንግዲህ በዛሬ ቪዲዮአችን በጣም መሰረታዊ የሚባሉ ለጀማሪ ተማሪዎች የሚሆኑ ትምህርቶችን እሰጣችኋለሁ። እስከ መጨረሻው አብራችሁ ይቆዩ። እንግዲህ በዋናነት የምናየው በትላንትና ቪዲዮአችንም እንደጠቀስኩላችሁ መሰረታዊ የሚባሉ ትምህርቶች አይ፣ ዊ፣ ዩ፣ ዘይ፣ ሺ፣ ሂ ከዛ ኢት የሚባሉ ቃላቶችን ቀድመን ማወቅ ይኖርብናል። እነዚህም ፐርሰናል ፕሮናውንስ ይባላሉ። ፐርሰናል ፕሮናውንስ ይባላሉ ማለት ነው። እንግዲህ እነዚህ ፐርሰናል ፕሮናውኖች ትርጉማቸው አይ ማለት እኔ፣ ዊ ማለት እኛ፣ ዩ ማለት አንተ፣ እሺ፣ አንቺ እንዲሁም እናንተ መሆን ይችላል። እናንተ መሆን ይችላል። ሶስት ትርጉም አለው። በኋላ አረፍተ ነገር ስለምንመሰረትበት ሁሉንም እናያለን። ዘይ ማለት ደግሞ እነሱ ይባላሉ። ሺ ማለት እሷ ማለት ነው። ሂ ማለት እሱ ማለት ነው። ኢት ማለት ደግሞ እሷ ወይ ደግሞ እሱ ማለት ይሆናል። እሷ ወይ ደግሞ እሱ ማለት ይሆናል። ያ ማለት ይሄ አሁን ለሰው ሺና ሂ እንላለን አይደለ? ኢት ደግሞ ሰው ላልሆኑ ነገሮች ሁሉ ኢት ብለን እንጠራለን። አረፍተ ነገር እየመሰረትን ደግሞ እናያቸዋለን። ሌላኛው እነዚህን በደንብ ለማጥራት የሚጠቅመን ነገር እነዚህን በቁጥር እንመድባቸዋለን። በቁጥር ምን እንላቸዋለን? ሲንጉላር እና ፕሉራል ብለን እንመድባቸዋለን። ሲንጉላር ማለትም ነጠላ ማለት ነው። ነጠላ። ከዛ ደግሞ ፕሉራል ወይም ደግሞ ምን ማለት ነው? ከሁለት በላይ፣ ሁለትና ከዛ በላይ ማለት ነው። ሁለት እና ግሬተር ዛን ሁለት ወይም እኩል ይሆናል ሌላ ቁጥር ማለት ነው። ያ ማለት ነው ምን ማለት ነው? ሁለትና ከዚያ በላይ የሆነን ቁጥር ፕሉራል ብለን እንጠራዋለን ማለት ነው። ሲንጉላር ማለት ግን ነጠላ ወይም ደግሞ አንድ ማለታችን ነው። ነጠላ ወይም ደግሞ አንድ ማለታችን ነው። እሺ ይሄም እነዚህም በሁለት እንከፍላቸዋለን ብለናል። ሲንጉላር እና ፕሉራል ብለን ማለት ነው። ኦኬ ሲንጉላር የምንላቸው ነጠላ ቁጥር አመልካች ቃላቶችን ሲሆን ከዛ መካከል አይ ማለት አይ፣ እሺ፣ ዊ እኛ ማለት ስለሆነ ቁጥርን ከሁለት በላይ መሆን ይችላል። ዩ ሚለው ግን እዚህ ላይ አንተ በሚል ጊዜ አንድ ቁጥርን ነው የሚያመለክት። አንቺ በምንል ጊዜ አንድ ቁጥርን ነው የሚያመለክት። እናንተ ስንል ግን ከአንድ በላይ የሆነ ቁጥርን ነው የሚያመለክት። ስለዚህ ለአንድ ይሆናል ማለት ነው ዩ። ከዛ ዘይ ማለት እነሱ ስለሆነ እነሱ የሚለው ቃል ከሁለት በላይ የሆነ ቁጥርን ነው የሚያመለክተው። ሺ የሚለው ነጠላ ነው። ሺ እንላለን። ከዛ ሂ የሚለው ነጠላ ነው። ሂ ነጠላ ነው። ከዛ ኢት የሚለው ነጠላ ነው። ኢት ነጠላ ነው። ስለዚህ ስንት ነጠላ ቁጥሮች አገኘን እዚህ ውስጥ? 1 2 3 4 5 ነጠላ ቁጥሮችን አግኝተናል ማለት ነው። ከዚህ ውስጥ ደግሞ እንግዲህ ዊ የሚለው ከአንድ በላይ መሆንን ያመለክታል። ዊ ሁለት እና ከዚያ በላይ መሆኑን ማለት ነው። ዩ የሚለው ከሁለቱም ይገኛል። አንተና አንቺ በሚለው ላይ ሁለት ያመለክታል። ማለትም ሲንጉላር ሴት እና ሲንጉላር ወንድ ማለት ነው። ከዛ ውጭ ግን ከሁለት በላይ እናንተ የሚለው ወንድም ሆነ ሴት፣ በብዙ ደግሞ እናንተ የሚለው ላይ ስለሚገኝበት ዩ የሚለው ከሁለቱ እናካትተዋለን ማለት ነው። ከዛ ማን አለ? ዘይ የሚለው እነሱ ማለት ነው አይደለ? ዘይ እንላለን ማለት ነው። ከዚህ በላይ ሌላ ከሁለትና ከዚያ በላይ የሚሆን ቁጥር የሚያሳየን ፕሮናውን የለም ማለት ነው። ኦኬ እንግዲህ እነዚህ በቁጥር ሁለት ብለን ከመደብናቸው ሌላውኛው ደግሞ በመደብ የሚባል አለ።
በመደብ እችኛይቱን ሂና ኢት የሚለውን እዚህ ላይ ልጻፈው። ሂና ኢት። ከዛ እችን ለማጥፋት ፈልጌ ነው። ኦኬ እችን ደግሞ እናሰምራትና በመደብ ደግሞ እንከፍላቸዋለን። በመደብ ስንከፍላቸው ምን ብለን ነው? አንደኛ መደብ፣ ሁለተኛ መደብና ሶስተኛ መደብ ብለን በሶስት እንመድባቸዋለን። እሺ ፈርስት እንላለን አንደኛ ማለታችን ነው። ሁለተኛ፣ ሶስተኛ ብለን በሶስት እንመድባቸዋለን ማለት ነው። በሶስት እንመድባቸዋለን። በሶስት በምን አይነት መንገድ ነው የምንመድባቸው ከተባለ በቁጥር ነው። ቁጥር ማለት ምን ማለት ነው ካላችሁኝ፣ አንደኛ መደብ የምንላቸው ተናጋሪውን አካል የሚያሳዩ ናቸው። ለምሳሌ እኔ በምልበት ጊዜ ወይ ደግሞ እኔ ለእናንተ ሳወራ ወይም ደግሞ እኔ አብሮኝ ያለን ሰው ሳወራ እኔ እያልኩ ነው ማወራው አይደለ? ወይ ደግሞ እናንተን ወክዬ ደግሞ ለሌላ ሰው ማወራ ከሆነ እኛ እያልኩ ነው ማወራው አይደለ? ስለዚህ ተናጋሪው አካል የሚያካትት ከሆነ አንደኛ መደብ እንለዋለን። አይ የምትለው ቃልና ዊ የሚለው ቃል አንደኛ መደብ በመባል ይታወቃል። ምክንያቱም እነዚህ ተናጋሪ ናቸው። ተናጋሪ አዳማጩ ወይም ደግሞ ንግግር ተቀባዩ አካል ደግሞ ሁለተኛ መደብ ይባላል። ከዚህ ውስጥ ዩ የሚለው ይሆናል ማለት ነው። ከዛ ውጭ ሶስተኛ መደብ ማለት ደግሞ ንግግሩ በአንደኛና በሁለተኛ መካከል በአንደኛ መደብና በሁለተኛ መደብ ንግግር ወይም ደግሞ የአንደኛና የሁለተኛ መደብ ጉዳይ የሆነው አካል ደግሞ ሶስተኛ ወገን ወይም ደግሞ ሶስተኛ መደብ ይባላል ማለት ነው። እነዚህም ኢት ወይም ደግሞ ሺ፣ ሂ፣ ኢት ከዛ ዘይ የሚለው ይሆናል ማለት ነው። እነዚህ ሶስተኛ መደብ ፕሮናውንስ እንላቸዋለን። እንዴት እንደሆነ ላስረዳችሁ። አይ ስንል ለምሳሌ እኔ ማለት ነው አይደል? ከራሴ ስለኔ ነው ማወራው ማለት ነው። ዊ ካልኩም እኛ ማለታችን ነው ማለቴ ነው። ስለኛ ነው ማወራው ማለት ነው። አንደኛ ወገን ስቲል ማወራ እኔ ነኝ ማለት ነው። እኔ ብዬም ዊ ብዬም ማወራ እኔ ነኝ ማለት ነው። ሌላኛው ደግሞ ዩ የሚለው አዳማጭ ነው። ወንድም ሊሆን ይችላል። እኔን እያወራሁት ያለው አካል ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል፣ ወይም ደግሞ ብዙም ሊሆኑ ይችላሉ። ለምሳሌ እኔ አስተማሪ እንደመሆነ መጠን ብዙ ተማሪዎች እኔ ጋር በሚማሩ ጊዜ ምንድነው እናንተ እያልኩ ነው ማወራው አይደለ? ግን በእንግሊዘኛ ዩ እያልኩ ነው እንትን ምለው ምጠይቃችሁ። ለምሳሌ if you have a question you can ask me ብላችሁ if you have a question ስል ዩ በምል ጊዜ እናንተ ጥያቄ ካላችሁ እያልኩ ነው። ስለዚህ ዩ የሚለው ለብዙም ይሆናል፣ ለሴትም ይሆናል፣ ለወንድም ይሆናል። ብቻ እኔ እየተናገርኩት ያለው አካል ሁሉ ዩ ተብሎ ይጠራል በእንግሊዘኛ ማለት ነው። በአማርኛ ሶስት ትርጉም አለው፣ አንተ፣ አንቺ፣ እናንተ የሚል። ሌላኛው ሺ፣ ሂና ኢት ወይም ደግሞ እንዲሁም ዘይ የሚለው ሶስተኛ ወገን ነው። እኔና አንተ ወይም ደግሞ እኔና አንቺ ወይም ደግሞ እኔና እናንተ ስለሆነ ጉዳይ እናውራ። እሱ ወይ ደግሞ እሷ እያልን ነው የምናወራ አይደለ? የሆነች እንትናን ማለት ነው። እሷ እያልን ነው የምናወራው አንተና እኔ ወይ ደግሞ አንቺና እኔ። እሷ እንደዚህ አርጋ ትማራለች፣ ትምህርቷ ላይ ጎበዝ ነች፣ ስራዋ ላይ ጎበዝ ነች። ማን? እሷ እያልን እናወራለን። ማን? እሱ። እነማን? እነሱ። እነሱ እኮ በጣም ታታሪዎች ናቸው፣ ጎበዞች ናቸው፣ ጠንክረው ያጠናሉ፣ ህልም አላቸው፣ አላማ አላቸው። እነማን? እነሱ፣ እነንትና፣ እነሱ እያልን እንጠራለን ማለት ነው። ስለዚህ እነዚህ ማለት በአንደኛና በሁለተኛ ሰው መካከል ካለው ንግግር ውጭ ወይም ደግሞ አንደኛና ሁለተኛ ሰዎች የሚያወሩላቸው ሰዎች ሶስተኛ መደብ ይባላሉ ማለት ነው። ስለዚህ እነዚህን በደንብ መያዝ ከቻላችሁ አሁን ቀጥታ ወደ ቃላት ምስረታ እንገባለን። እነዚህን በደብተር ይዛላችሁ ወደ ቃላት ምስረታ እንገባለን። እንዴት እና ምን ያክል እንግሊዘኛ ቀላል እንደሆነ እስካሁን ምን ያክል እንደተሸወዳችሁ እናያለን ማለት ነው። ኦኬ እንግዲህ አሁን እዚህ ጋር ቃላቶችን እንመሰርታለን። ይህን ማጥፋት አልነበረብኝም፣ ግን ችግር የለውም። እሺ አሁን እነዚህን 7 ቃላቶችን እንይዛለን። ያ ማለት
አይ ዊ ልጻፋቸው እዚህ ጋር አይ ዊ ዩ they she it ወይ ደግሞ he it ኦኬ 1 2 3 4 5 6 7 ናቸው በቁጥር። ስለዚህ እነዚህን ትይዛላችሁ። ከዚህ በኩል ደግሞ ቃላቶችን እንጽፋለን። ምን እንላለን? ቶክ ዎክ ስፒክ ስፒክ ከዛ ደግሞ ስፒክ ሪድ ራይት ኦኬ ከዛ በቃ እነዚህን እንዳይበዛብን 1 2 3 4 5 ልጨምር ድሪንክ ስሊፕ ከዛ ለርን ቲች እነዚህ ስንት ቃላቶች አሉን? 1 2 3 4 5 6 7 8 9 ኦኬ ምን ማለት ነው? ቶክ ማለት ማውራት ማለት ነው። ቶክ ማውራት፣ ዎክ መጓዝ፣ ስፒክ መናገር፣ ሪድ ማንበብ፣ ራይት መጻፍ፣ ድሪንክ መጠጣት፣ ስሊፕ መተኛት፣ ለርን መማር፣ ቲች ማስተማር። ኦኬ ትርጉማቸውን እዚህ ላይ በመሃል ቃላቶች ስለምንመሰርት ችግር የለውም። ደብተራችሁን አውጡና በደንብ ትከታተሉኛላችሁ ማለት ነው። ኦኬ እንግዲህ እነዚህ ጋር እነዚያን እያገናኘን ቃላቶቹን እንመሰረታለን በቀላሉ ማለት ነው። በቀላሉ ስንመሰረት እንግዲህ ቶክ ምን ማለት ነው ብለናል? ማውራት ብለናል አይደለ? እሺ ማውራት ማውራት ምን ይባላል? ቶክ ኤል ትዋጣለች ሲነበብ። ስለዚህ እንግዲህ እነዚህ ሶስቱ እነዚህ ማለት ነው በቃል ሲመሰረትባቸው ከነዚያ ውስጥ ኤስ ይጨምራሉ። እንግዲህ በደንብ እዩ። እንግዲህ እዚህ ላይ ለምሳሌ አይ ቶክ ማውራት ነው አይደለ? እኔ አወራለሁ ለማለት አይ ቶክ ምን ማለት ነው? እኔ አወራለሁ ማለት ነው። እሺ ዊ ቶክ ምን ማለት ነው? እኛ እናወራለን ይሆናል። ኦኬ they ወይ ደግሞ you ተብሎ ምንድነው የሚባለው? you talk እዚህ ላይ ኤልን ረሳው። you talk ምን ማለት ነው? አንተ ታወራለህ፣ አንቺ ታወሪያለሽ ወይ ደግሞ እናንተ ታወራላችሁ ማለት ነው። እዚህ ላይ እንደማወራው ሰው ይወሰናል። በርከት ብላችሁ ከሆነ እየተከታተላችሁ ያለ እናንተ ታወራላችሁ እያልኳችሁ ነው አይደለ? አንድ ከሆንክ ደግሞ አንተ ታወራለህ እያልኩ ነው። አንድ ከሆንሽ ደግሞ አንቺ ታወሪያለሽ ማለት ነው። ዩ ሚለው 3 የአማርኛ አቻ ነው ያለው። አንቺ፣ አንተና እናንተ ሚል ማለት ነው። ስለዚህ ዩ ቶክ በምን ጊዜ አንተ ታወራለህ፣ አንቺ ታወሪያለሽ፣ እናንተ ታወራላችሁ ይሆናል። they ቶክ እዚህ ላይ የረሳው ነው። they ቶክ ምን ማለት ነው? እነሱ ምን ይላሉ? ያወራሉ። አሁን እዚህ ላይ ለሶስቱ ሲሆን ግን
ቶክ የሚለው የተወሰነ ለውጥ ያሳያል። ሺ ተብሎ ሺ ቶክስ ኤስ ትጨመራለች እዚህ ላይ አያችሁ። አዛ ሺ ቶክስ ትጨመራለች ኤስ ኢት ቶክስ ኢት ቶክስ ኢት ቶክስ እንላለን ማለት ነው። ስለዚህ ምን ማለት ነው? እኔ አወራለሁ፣ እኛ እናወራለን፣ አንተ ታወራለህ፣ አንቺ ታወሪያለሽ፣ እናንተ ታወራላችሁ። ዘይ ቶክ እነሱ ያወራሉ። ሺ ቶክስ እሷ ታወራለች። ሂ ቶክስ እሱ ያወራል። ሺ ቶክስ እነሱ ማለት እሷ ታወራለች ወይ ደግሞ እሱ ያወራል ማለት ነው። ለምሳሌ አሁን ጦጣዋ እንደዚህ ያደረገች እንላለን ተረት ስንናገር አይደለ? ጦጣዋ አንበሳው እንደዚህ ብሎ ምናምን እያልን በምናወራ ጊዜ ኢት ብለን ልክ ሰውኛ ዘይቤ ተጠቅመን ኢት የሚለውን እሷ ታወራለች እሱ ያወራል ልንል እንችላለን ማለት ነው። ስለዚህ እሱ ወይም ደግሞ ስልክህ፣ ሌሎች በቃ የመሳሰሉ ነገሮችን ሰው ላልሆኑ ነገሮች ኢት ቶክስ እንላለን ማለት ነው። ኦኬ ይህን ካልን አሁን በቀጣይ ቃላቶች ደግሞ እናንተ ጋር በደንብ እናያለን ማለት ነው። ኦኬ አሁን እዚህ ላይ ቶክ የምትለዋን ብቻ ነው ማጠፋቸው። እዚህ ላይ እነዚህን ብቻ አጠፋለሁ። ኦኬ አሁን ቶክ ማለት ማውራት ማለት ከሆነ ዎክ ማለት ደግሞ መጓዝ ማለት ነው። መጓዝ ማለት ነው። እሺ አሁን አንቺ ትነግረኛለሽ ለሁሉ አይ ብዬ በዎክ አይደለም አይ ዎክ ነው አይደለ? አይ ዎክ እኔ ተጓዝኩ ሳይሆን እኔ እጓዛለሁ። አይ ዎክ እኔ እጓዛለሁ። እሺ ቀጣይ ዊ ዎክ ምን ማለት ነው? እኛ እንጓዛለን። ዩ ዎክ ምን ማለት ነው? እሺ አዎ አንተ ትጓዛለህ፣ አንቺ ትጓዣለሽ፣ እናንተ ትጓዛላችሁ ይሆናል ማለት ነው። እሺ they ምን they walk ምን ማለት ነው? እነሱ ይጓዛሉ they walk። እሺ እዚህ ጋር ስንመጣ she walk ነው። she walks ያ ኤስ ይጨምራል። she walks የሚለውን ብቻ ልጨምር። she walks he walks ምን ማለት ነው? እሱ ይጓዛል ማለት ነው። ኢት እሷ ወይ ደግሞ እሱ ሰው ላልሆነ ነገር ማለት ነው። ለምሳሌ ድመቷ ወይ ደግሞ ላሚቷ ምን ትላለች? ትጓዛለች ለማለት ስንፈልግ ኢት ዎክስ እንላለን ማለት ነው። ኢት ዎክስ። ስለዚህ አሁን ከላይኞቹ ከነዚህና ከዚህ ልዩነቱ ምንድን ነው? ኤስ እንጨምራለን ማለት ነው። ስለዚህ ሰርድ ፐርሰን የሚባሉት ላይ ወይም ደግሞ እነዚህ ሺ ሂ እና ኢት የሚባሉት ላይ ኤስ የሚባል እንጨምራለን ማለት ነው። ስለዚህ በአጠቃላይ ማለት አይ ዎክ፣ ዊ ዎክ፣ ዩ ዎክ፣ ዘይ ዎክ፣ ሺ ዎክስ፣ ሂ ዎክስ፣ ኢት ዎክስ ምን ማለት ነው? አይ ዎክ እጓዛለሁ፣ ዊ ዎክ እንጓዛለን፣ ዩ ዎክ ትጓዛለህ፣ ትጓዣለሽ፣ ትጓዛላችሁ። ከዛ ደግሞ ዘይ ዎክ ይጓዛሉ፣ ሺ ዎክስ ትጓዛለች፣ ሂ ዎክስ ይጓዛል፣ ኢት ዎክስ ትጓዛለች ወይ ደግሞ ይጓዛል ማለታችን ነው ማለት ነው። ኦኬ አሁን ደግሞ በዚህኛው ፍቅር ትነግርኛለች ማለት ነው። ኦኬ ይህን አጠፋለሁ። እሺ አሁን ደግሞ ስፒክ ምን ማለት ነው? ስፒክ
ስፒክ መናገር። እሺ እኔ እናገራለሁ ለማለት አይ ስፒክ እሺ ዊ ስፒክ እሺ ዩ ስፒክ እሺ they speak they speak እሺ ጎበዝ she speaks ኤስ ጨመርኩ ማለት ነው። እሺ he speaks it speaks እንላለን ማለት ትርጉማቸው ምን ማለት ነው? I speak እኔ አወራለሁ እሺ እናገራለሁ ማለት ነው። ማውራት ቶክ ነው። ማውራትና መናገር ስለሚለያይ I speak እኔ እናገራለሁ we speak እኛ እንናገራለን you speak እናንተ ትናገራላችሁ። አንተ ትናገራለህ፣ አንቺ ትናገሪያለሽ፣ እናንተ ትናገራላችሁ። they speak እነሱ ይናገራሉ። she speaks he speaks it speaks በጣም ጥሩ። ስለዚህ ስፒክ የሚለው ላይ በዋናነት ፎከስ የምናደርገው እነዚህ ላይ ኤስ መጨመሩ ነው እንጂ ተመሳሳይ ናቸው ማለት ነው። እዚህ ላይ ኤስ ይጨመርባቸዋል፣ ተመሳሳይ ናቸው። ስለዚህ አሁን በየቀኑ አንዳንድ ቃል እንኳን ብንማር ከነዚህ ውስጥ ወይ ደግሞ በየቀኑ አዳዲስ ቃላቶችን እንደዚህ ብንመዘግን ማስታወሻችን ላይ እነዚህን ብቻ በዋናነት እነዚህ ቅድሚያ ማወቅ አለብን። የምንፈልገው ነገር አጫጭር አረፍተ ነገሮችን በዚህ መንገድ መድገምና መለማመድ፣ ቀስ እያልን ደግሞ ረጃጅም እያደረግነው መሄድ እንችላለን ማለት ነው። እሺ አሁን ደግሞ በዚህኛው እንሰራለን። ሪድ ማለት ምን ማለት ነው? ሪድ ማንበብ። ኦኬ ይሄን አጠፋለሁ። እሺ አይ ሪድ እሺ we read እሺ you read they read she ጎበዝ reads he ላይ ኤስ ረስቻለሁ reads እሺ it reads ስለዚህ ልዩነታቸው እነዚህ ብቻ ኤስ መጨመራቸው ነው ማለት ነው። ትርጉሙ ምን ይሆናል? I read እኔ አነባለሁ we read እኛ እናነባለን you read እሺ አንተ ታነባለህ አንቺ ታነቢያለሽ እናንተ ታነባላችሁ ይሆናል። እሺ they read እነሱ ያነባሉ she reads እሷ ታነባለች he reads እሱ ያነባል it reads ለነገር ማለት ነው። እቺኛይቱ ለነገር ነው የምታገለግለው። እሺ it reads አንዳንዴ ነገሮች ሺና ሂ ተብለው ሊጠሩ ይችላሉ። ነገር ግን most of the time it የሚለው ለነገር ብቻ ነው የሚያገለግለው። ሰው ለሆነ ነገር ላያገለግል ይችላል፣ ግን sometimes ደግሞ አሁንም ለሰውም ሊያገለግል ይችላል። ይሄኛው ዲቴል በሄድን ቁጥር በደንብ አስረዳችኋለሁ። ለምሳሌ እኛ አሁን እዚህ እየተማማርን የሆነ ሰው ከውጭ ቢያንኳኳ በሩን ምን እንላለን? who is this ብለው ወይም ደግሞ who is that ብለው it's me ይለናል ማለት ነው። ስለዚህ it የምትለዋ ለሰውም አንዳንዴ ላልታወቀ ሰው ልታገለግል ትችላለች። she ወይ ደግሞ he የሚለውም ለምሳሌ ኢትዮጵያ is a big country she has a lot of people ወይም ደግሞ she የሚለውን ወይ ደግሞ it has ከሚል ይልቅ she has ልል እችላለሁ ማለት ነው። ስለዚህ እነዚህን ኮንዲሽኖች በደንብ አንዳንዴ እናያለን። ፌስቡክ ኮሜንት ላይ ነው እንትን ቲክቶክ በሰለኝ ኮሜንት ላይ ጽፈውልኝ ስላየው ነው በትላንት ቪዲዮ ይህን በደንብ እናያለን። በዋናነት ግን it ለነገር እንደምታገለግል እንይዛለን ማለት ነው። ኦኬ አሁን ደግሞ ስለማን ነው የምናየው? ስለ ራይት እሺ ስለ ራይት እናያለን።
I write. We write. You write. They write. She writes. She writes. He we writes. He writes. It writes. It writes እንላለን ማለት ነው። አሁንም ቢሆን ልዩነታችን እነዚህ ሶስቱ ላይ ኤስ መጨመራችን ነው አይደለ? ኦኬ I write እኔ እጽፋለሁ። we write እኛ እንጽፋለን። you write እሺ እነሱ ይጽፋሉ አይደለም፣ እናንተ ትጽፋላችሁ ማለት ነው። ዩ የምትለዋ አጠገባችን ላለ ሰው ነው የምታገለግለው። አንቺ ልትሆኚ ትችላለሽ፣ አንተ ልትሆን ትችላለህ፣ ወይ ደግሞ እናንተ ልትሆኑ ትችላላችሁ ማለት ነው። ስለዚህ ዩ የሚለው አጠገብ ያለ ሰው ስለሆነ አጠገባችን ያለ ሰው ደግሞ አንተ፣ አንቺ ወይ ደግሞ እናንተ ነው እንጂ እሱ እነሱ አንለውም ማለት ነው። ስለዚህ ዩ ራይት አንተ ትጽፋለህ፣ ዩ ራይት አንቺ ትጽፊያለሽ፣ ዩ ራይት እናንተ ትጽፋላችሁ ማለት ይሆናል ማለት ነው። they write እነሱ ይጽፋሉ። she writes እሷ ትጽፋለች። he writes እሱ ይጽፋል። it writes እሷ ትጽፋለች፣ እሱ ይጽፋል ማለት ይሆንልናል ማለት ነው። ኦኬ አሁን ቀጣዩ ቃላችን ማን ነው? drink። ኦኬ ድሪንክ የሚለውን ትነግረኛለች። I drink we drink እሺ you drink እሺ they drink እሺ she drinks ጎበዝ she drinks drinks እሺ he drinks እሺ it drinks እሺ አሁን ወደ ትርጉሙ እንሄዳለን። I drink እኔ እጠጣለሁ። we drink እኛ እንጠጣለን። you drink እናንተ ትጠጣላችሁ። እሺ they drink እነሱ ይጠጣሉ። she drinks እሷ ትጠጣለች። he drinks እሱ ይጠጣል። it drinks እሷ ወይም እሱ ይጠጣል ወይ ትጠጣለች ማለት ነው። ኦኬ አሁን ማን ነው የሚቀረው? sleep ማለት ምን ማለት ነው? sleep መተኛት። ኦኬ I sleep እሺ we sleep you sleep እሺ they sleep እሺ she sleeps በጣም ጥሩ sleeps እሺ he sleeps እሺ it sleeps ኦኬ ምን ማለት ነው? I sleep እኔ ተኛለሁ። we sleep እኛ እንተኛለን። you sleep እሺ በጣም ጥሩ they sleep she sleeps he sleeps really he እሱ ይተኛል። it አዎ ይሄኛው ልክ በሰው ላይ ለሰዎች እሷ ትተኛለች እንደምንለውና ለሰው እሱ ይተኛል እንደምንለው ሁለቱን ወክሎ ሰው ላልሆኑ ጾታዎች ነው የሚያገለግለው ማለት ነው። እሺ እሱ ይተኛል ወይም ደግሞ እሷ ትተኛለች። ኦኬ አሁን ማን ነው የምንሄደው? learn ምን ማለት ነው? learn መማር
learn መማር እሺ I learn we learn you learn እሺ they learn እሺ she learns ጎበዝ she learns እሺ he learns እሺ it learns እንላለን ማለት ነው። እሺ I learn ምን ማለት ነው? መማር። እሺ I learn እኔ እማራለሁ። we learn እኛ እንማራለን። you learn እሺ they learn እነሱ ይማራሉ። she learns እሷ ትማራለች። he learns እሱ ይማራል። it learns እሷ ትማራለች እሱ ይማራል ማለት ይሆናል ማለት ነው። ኦኬ አሁን ወደ መጨረሻ ቃላችን ተቃርበናል ማለት ነው። እሺ የመጨረሻ ቃላችን ማን ነው? ቲች ምን ማለት ነው? ማስተማር። I teach እሺ we teach you teach they teach she teaches በጣም ጥሩ she teaches አሁን እዚህ ጋር በሲኤች የምታልቅ ከሆነ ምን እናደርጋለን? ኢኤስ ነው የምንጨምረው። እሺ በኤክስ የሚያልቁ በኤስኤች የሚያልቁ በሲኤች የሚያልቁ ቃላቶች ከሆኑ እነዚህ የምንጠቀማቸው ከዚህ ውስጥ የምንጠቀማቸው ቃሎች በኤክስ በኤስኤች እና በሲኤች የሚያልቁ ከሆኑ አንዳንዴም ደግሞ በሲ የሚያልቁ ከሆኑ ምን እናደርጋለን? ቀጥታ ኤስ ሳይሆን የምንጨምረው ኢኤስ ነው የምንጨምረው። እሺ በእነዚህ ለሚያልቁ ቃላቶች በኤክስ በኤስኤች በሲኤች እና በሲ የሚያልቁ ማለት ነው። ስለዚህ እነዚህ ቃላቶች በእቺ ቲች የሚለው በሲኤች ነው አይደል የሚያልቀው። ስለዚህ ቲችስ ስንል ኢኤስ እንጨምራለን ማለት ነው። he teaches it teaches እንላለን ማለት ነው። ምን ማለት ነው? I teach እኔ አስተምራለሁ። we teach እኛ እናስተምራለን። you teach እሺ በጣም ጥሩ they teach ነው እነሱ ይማራሉ። ትንሽ አስተካክል። ቲች ምን ማለት ነው? ማስተማር። እነሱ ያስተምራሉ። they teach እነሱ ያስተምራሉ። she teaches እሷ ታስተምራለች። he teaches እሱ ያስተምራል። it teaches እሷ ታስተምራለች ወይም እሱ ያስተምራል። በጣም ጥሩ። ስለዚህ እንግሊዘኛ በጣም ቀላል ነው አይደለ? ሳብጀክቶቹን እነዚህን ካወቅን አይ እኔ፣ ዊ እኛ፣ ዩ አንተ፣ አንቺና እናንተ፣ they እነሱ፣ ሺ እሷ፣ ሂ እሱ፣ ኢት እሷ ወይ ደግሞ እሱ ማለቱን ካወቅን ቀጥታ እነዚህን ካወቅን በኋላ በየቀኑ በምናውቃቸው ቨርቦች ወይ ደግሞ ድርጅቶች አንዳንድ ቃል እንደዚህ ካወቅን ቀጥታ በዚህኛው ፎርማት መሰረት እየተካን መለማመድ እንችላለን ማለት ነው። እንግዲህ በአንድ ቀን የሚሆን ነገር ስለሌለ ሁሉም ነገር ደረጃ አለው። ስለዚህ በደረጃ ለማወቅ ደግሞ በቀላሉ መጀመር ይጠበቅብናልና መጀመሪያ እነዚህን ከለየን ከዛ ውስጥ በየቀኑ የምናውቃቸውን ተግባራት ወይም ደግሞ ሁናቴዎች እያስገባን በዚህ ፎርሙላ መሰረት መናገር እንችላለን ማለት ነው። ስለዚህ ለዛሬ እነዚህን ቃላቶች ትርጉማቸውንና እነዚህን ቃላቶች ትርጉማቸውን እንዲሁም የአረፍተ ነገር አመሰራረታቸውን በደንብ ደጋግማችሁ ማንበብ ይኖርባችኋል። ደብተራችሁ ላይ ቪዲዮን ደጋግማችሁ ማየትና ደብተራችሁ ላይ መጻፍ ማስታወስ ይጠበቅባችኋል። ከዛም በኋላ እንግሊዘኛ አከተመ ማለት እንችላለን። ሁሉን ማወቅ አንችልም። ኢቭን አሜሪካ ውስጥ ያሉ የራሳቸው ተናጋሪዎች ራሱ ሁሉን ቃል ማወቅ አይችሉም።
ለምን ሳይንቲፊክ የሆኑ ቃላቶች አሉ፣ ከቦታ ቦታ ማይነገሩ በአንድ አካባቢ ላይ የተዘወተሩ በሌላ አካባቢ ደግሞ ያልተዘወተሩ ቃላቶች ይኖራሉ። በዚህ አይነት ምክንያቶች ሁሉን ቃላት እንግሊዞች ራሱ አያውቁትም፣ ግን አጠቃቅሙን ስለሚያውቁት እንደዚሁ ይናገራሉ ማለት ነው። ልክ እኛ በአማርኛ አንዳንድ ማናቃቸው ቃላቶች እንደሚኖሩት ሁሉ ማለት ነው። ግን አሁን የአንድ ማታውቁት ቃላት በአማርኛ ብነግራችሁ የአማርኛ ቃል ሆኖ የሆነ ገጠር አካባቢ ወይ ደግሞ የሆነ ሰፈር ላይ በሆነ ዘዬ በሆነ አነጋገር ላይ የተለመደ ነገር ግን በሌላው አካባቢ ያልተለመደ ከሆነ ያን ቃል መናገር አትችሉ ማለት ነው። ነገር ግን ትርጉሙን ከነገርኳችሁ ቀጥታ በተለመደው የአማርኛ አነጋገር ታስገቡትና መናገር ትችላላችሁ። ልክ በዚህ መንገድ ነው የሚሆነው። በነገ ደግሞ ሌሎችን ይዤላችሁ እመጣለሁ። እዚህ ቀጥለን አሁን ይሄ ከቀላሉ ልጀምርላችሁ ብዬ ነው። ቨርብ ቱ ቢ የሚባሉ አሉ፣ ሃቭ የሚባሉ አሉ፣ እንዲሁም ዱ የሚባሉ አሉ ማለት ነው። እነዚህን በጥልቀት ደግሞ በተከታታይ ማሳያችሁ ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል። እንግሊዘኛችሁን ሻርፕ አድርጉ፣ አሳድጉ። እንግሊዘኛ በጣም ቀላል ነው በዚህ መንገድ ከተማርን ማለት ነው። በውስጥ መስመር ማጥናት ከፈለጋችሁ ደግሞ በሳምንት 5 ቀን በቀን አንዳንድ ሰዓት እያጠናችሁ እኛ ጋር ቋንቋችሁን ማሳደግ ትችላላችሁ። ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ማናገር ትችላላችሁ፣ እንዲሁም በሜሴንጀርም ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። እስከ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ ፋኖስ ኢትዮጵያ ነው።